ሰላም ሰላም ውድ የተከበራችሁ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮቻችን በዓለም ዳርቻ ኢትዮ ስፖርትን የምትከታተሉ ሁሉ እንደምን ዋላችሁ ብለናል። እነሆ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን እንግዲህ አርሰናልን የተመለከቱ ስፖርታዊ መረጃዎችን እንደሚከተለው እናቀርባለን። እናንተም በቆይታችሁ ሀሳብ አስተያየቶቻችሁን መልእክቶቻችሁንም ጨምራችሁ የሀሳብ መስጫ ሳጥናችን ላይ ልታጋሩ እንችላላችሁ። የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው አክብሮት ግብዣችን ነው። እንግዲህ ቻናላችንን ሰብስክራይብ ያደረጋችሁ ቪዲዮአችንን ከንጊዜ በበለጠ ላይክ ሼር እንድታደርጉልን በአክብሮት እንጠይቃለን። እንግዲህ በቀጥታ ወደ ዛሬው ፕሮግራማችን ነው የምናልፈው። በዚህኛው ፕሮግራማችን እንግዲህ ቆይታ የምናደርገው የሚካኤል አርቴታ አርሰናል ከሰሞኑን በተለይም በዚህ ኢንተርናሽናል ብሬክ ወቅት እያንዳንዱ ሚዲያዎች የሚሰጡት የራሱ የሆነ የዘንድሮ የፕሪሚየር ሊግ ዋንጫ ግምት አስቴት አለ። በእነዚህ አስቴቶች መካከል ደግሞ የሚነሱ ወጣ ያሉ ሀሳቦች አሉ። ከጥንካሬ መመዘኛ ጋር በተያያዘ ይሄ ክለብ ምን አይነት ነገሮችን አጠናክሯል፣ ይህ ክለብ ምን አይነት ጉድለትስ አለበት የሚል እያንዳንዱ የሚያነሷቸው የራሱ ነጥቦች አሉ። ሁሉም የራሱ መመዘኛና የሚያቀርበው እውነት አለ ከተለያዩ አንግሎች መነሻ በማድረግ ነው። ነገር ግን አብዛኛው የእግር ኳስ ቤተሰብና የሚዲያ ባለሙያዎች የሚስማሙበት አንድ ሀሳብ ከሰሞኑን በጣም እየተንሸራሸረ ነው የሚገኘው በሚዲያው በኩል። በተለይም በሚካኤል አርቴታ አርሰናል ዙሪያ የሚወጡ አንዳንድ መረጃዎች ከቡድኑ ጥንካሬ በበለጠ ቡድኑ የቀየራቸው ትላልቅ ታክቲካዊ ሀሳቦች የቡድኑ ዴብዙን ባላንስ የሚያደርግበት ኦቨርሎድ እንዳይፈጠር የአርቴታ ቡድን ምን እያከናወነ ነው የሚገኘው፣ በዚህ ሰዓት ምን አይነት ነገሮችስ ለውጥ ሊያደርጉ ነው፣ የዚህ ቡድን ስፕሪንት የአሸናፊነት ስነልቦና በዚህ ደረጃ ከፍ ያለው ከአምና ዘንድሮ ዝውውር ማድረጉ ብቻ ሳይሆን ታክቲካዊ መሻሻሎች ታግዞ የአርቴታ ደግሞ አንዳንድ የጨዋታ ውሳኔዎች ይህንን ቡድን በላቀ ደረጃ ውጤታማ ላይ የማስቀመጡ እድል በጣም ሰፊ ነው በማለት ኦፕታ አሁን ላይ ከሊቨርፑል በላይ አርሰናልን በማስቀመጥ ከፍተኛ የዋንጫ የማግኘት እድል አለው ብሏል። በተለያዩ መመዘኛ አስቀምጦ ነው። ለምሳሌ የመጀመሪያው መመዘኛ ቡድኑ ቀጣይ ተከታታይ ጨዋታዎች እነማንን ነው የሚገጥመው፣ በቀጣይ ጨዋታ ማንን ነው የሚያገኘው፣ ሊቨርፑልስ ተከታዩ ክለብ በአንድ ነጥብ ዝቅ ብሎ ያለው ማንን ነው የሚገጥመው፣ የሁለቱ ቡድኖች ተጋጣሚዎችስ በመመልከት እና አርሰናል ደግሞ ያለፉትን ጠንካራ ፈተና ለምሳሌ አርሰናል ከባድ 7 ጨዋታዎችን አድርጓል። ካለፉት 7 የፕሪሚየር ሊግ ጨዋታዎች እንግዲህ በፕሪሚየር ሊጉ ውጤት ላይ ሊወስኑ የሚችሉ ጠንካራ ተጋጣሚዎችን ገጥሟል። ሻምፒዮኑ ሊቨርፑልን፣ ማንቸስተር ሲቲን፣ ኒውካስትል ዩናይትድን እንዲሁም ደግሞ ማንቸስተር ዩናይትድን ገጥሟል። ከነዚህ 4 ክለቦች 3ቱን ደግሞ ከሜዳ ውጪ ነው የገጠመው። ስለዚህ በተቃራኒው እነዚህንን ክለቦች ቀጣይ በሜዳው ነው የሚያገኘው። በሁለተኛ ደረጃ ደግሞ አርሰናል በዚህ ሳምንት የሊጉ ጨዋታ ሲመለስ ከሜዳው ውጪ ፉላምን ያስተናግዳል። ከዛም በኋላ በሁሉም ውድድሮች 3 ተከታታይ ጨዋታዎችን በሜዳው ይጫወታል። ከፉላም ጋር በክራቨን ኮቴጅ ከተጫወተ በኋላ እንዲሁም ደግሞ ከአትሌቲኮ ማድሪድ ጋር በሜዳው በአውሮፓ ቻምፒዮንስ ሊግ የሚገናኝ ይሆናል። ከዛ በኋላ ደግሞ ከክርስቲያን ፓላስ ጋር በሜዳው ይጫወታል። ከዛ በመቀጠል ደግሞ በካራቦ ካፕ እንደገና ከብራይተን ጋር በሜዳው የሚገናኝ ይሆናል። የሚካኤል አርቴታ አርሰናል ደግሞ ካሉት ጥንካሬዎች መካከል አንዱ ግንባር ቀደም የሚጠቀሰው በሜዳው ላይ ሽንፈት ነጥብ መጣል ብቻ ሳይሆን ግብ የማያስተናግድ እድል ደግሞ ካለፉት ጊዜያቶች በጣም ዝቅተኛ የሆነበት የውድድር ዓመት ነው እያሳለፈ የሚገኘው ዘንድሮ። ስለዚህ የዚህ ቡድን ጥንካሬ በተለያዩ መልክ ነው እያነሱ የሚገኙት። ለምሳሌ አርሰናል በዚህ የውድድር ዓመት 3 ግብ ሲቆጠርበት 2ቱ ከሜዳው ውጪ ነው የተቆጠረበት። ከሁለቱ ደግሞ አንዱ ነው ክፍት ከሆነ እንቅስቃሴ የተቆጠረባቸው። ማለትም ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ኤርሊንግ ብሮት ሃላንድ ያስቆጠራት ግብ ናቸው የተቆጠረባቸው። ሌላኛው ከሜዳው ውጪ የተቆጠሩት ግቦች የቆመ ኳስና እንዲሁም ሴት ፒስ ነው የተቆጠረባቸው። ዶሚኒክ ሶቦስላይን እንግዲህ ቅጣት ምት አስቆጥሮባቸው፣ እንዲሁም ደግሞ ኒኮ ቮልተማደር ከኒውካስትል ዩናይትድ ጋር በነበረው ጨዋታ ላይ ክሮስ የተደረገች የሴት ፒስ የተጀመረች ቢልድ አፕ ነው የተቆጠረባቸው። ክፍት ከሆነ እንቅስቃሴ ግን አልተቆጠረባቸው ማለት ነው መድፈኞቹ። ስለዚህ እነዚህ መመዘኛ ከግምት ውስጥ ማስገባት ይኖርብናል። ከብራይተን የካራቦ ካፕ ጨዋታ በኋላ ወደ ተርፍ ሞል በርንሌ ዘንድሮ ካደገ ቡድን ጋር ይጫወታል። የአርሰናል ቡድን ደግሞ አዲስ ካደገ ክለብ ጋር ባደረጋቸው ጨዋታዎች 92 በመቶ ጨዋታዎችን አሸንፏል። ስለዚህ አሁን ላይ አርሰናል የሚያገኛቸው ተጋጣሚዎች አብዛኛው ከወገብ በታች ያሉ ናቸው። ትልቅ አድቫንቴጅ ማለት ነው።
ሊቨርፑልን ብንመለከት ደግሞ ተከታታይ ጨዋታዎቹ በአጠቃላይ ጠንካራና ፈታኝ ናቸው። እሁድ ከማንቸስተር ዩናይትድ ጋር፣ ረቡዕ ደግሞ ከኢንተር ፍራንክፈርት ጋር ከሜዳው ውጪ የሚጫወት ይሆናል። ከዛም ሲመለስ ደግሞ በሊጉ ከብሬንትፎርድ ጋር ከሜዳው ውጪ ይጫወታል። ከዛም በኋላ ደግሞ በሊግ ካፕ በሜዳው ከክርስቲያን ፓላስ ጋር የሚጫወት ይሆናል። እነዚህ ግጥሚያዎች ለሊቨርፑል ፈታኝ ነው የሚሆኑበት። ሚዛን ላይ ስናስቀምጠው አርሰናል የተሻለ አሁንም ጨዋታዎችን የማሸነፍ ሬት እንዳለው ነው የሚያሳየው። ከጨዋታዎቹ መነሻ በማድረግ ነው እንግዲህ ሊቨርፑል ቤት እየተሰሙ ያሉ አንዳንድ የጉዳት ዜና እየተሰሙ ይገኛሉ። በተቃራኒው ደግሞ አርሰናል ቤት ጉዳት ላይ የነበሩ ተጫዋቾች ወደ ሜዳ የሚመለሱበት ከጊዜ ወደ ጊዜ በቀደመ በፍጥነት እያገገሙ ይገኛሉ። ለምሳሌ የካይ ሃቨርትዝን ጉዳት ያዳመጣችሁ ይመስለኛል። ተጫዋቹ ፈጣን ሪከቨር አግኝቶ ከተባለለት ጊዜ ቀደም ብሎ ሊደርስ እንደሆነ አሁን ላይ የጂም ትሬኒንጉን አጠናቆ ወደ ሳር ትሬዲንግ ሊመጣ ተቃርቧል። በትክክለኛው ከሙሉ ስብስቡ ጋር ለመስራት ተቃርቧል። በዚህ ደረጃ ክለቡ አንደኛ አሸናፊነት ሙድ ላይ እያለ እነዚህ ተጫዋቾች ሲመልሱ አርሰናል አሁን በወቅቱ ላይ በሚገኘው የዴብዙ ባላንስ ከፍተኛ ይሆናል። አሁን ላይ አርሰናል የሚደነቅ ጥንካሬ ላይ እንዳለ መናገር ይቻላል። ይህ ነው የሚባል ድክመትም በአርሰናል ስኳድ ውስጥ አሁን ላይ ማግኘት በጣም ከባድ ነው። በጣም አስደናቂ ፐርፎርማንስ ላይ ነው የሚገኙት በብዙዎች መለኪያ ማለት ነው። ልክ እንደ ባለፈው አመትም እንደ ሊቨርፑል ማለት ይቻላል። እዚህ የሊጉ አናት ላይ ለመቆየት የሚያስችለው የዲፌንስ የፊት መስመር ጥራት በአርሰናል ውስጥ አሁን ላይ አለ። አርሰናል አስደናቂ ጅማሮ ነው ያለው። ምክንያቱም በኤምሬትስ ከሲቲ ጋር አቻ ወጥቷል። እንዲሁም ደግሞ ወደ ሴንት ጄምስ ፓርክ አቅንቶ ከባዱን ተፋላሚ ኒውካስል ዩናይትድን አሸንፏል። ከዛም በመቀጠል ደግሞ በኦልድ ትራፎርድ ማንቸስተር ዩናይትድን ገጥሟል። ማንቸስተርንም ማሸነፍ ችሏል። እናም ከሊቨርፑል ጋር በአንፊልድ ሮድ ተጫውቷል። እናም ከባባድ መርሃ ግብሮችን ያከናውናል። በሊጉ ላይ አናት ላይ የሚገኘው እናም ወደፊት ሊገጥሙት የሚገባ ፈተናን ከፊት ለፊቱ ተመልክቶ ሊጉን መምራት የሚችል ከሆነ ወይም ከቻለ ከዛም በኋላ እዚህ አናት ላይ ለመቆየት እንደ ሪዝን አንዱ የምንጠቀምበት መንገድ አሁን የገጠማቸው ትልልቅ ቡድኖች ነው። እናም ሱፐር ኮምፒውተር ኦፕታ እንዳለው ከሆነ አርሰናል ዘንድሮ 100% የሊጉን ዋንጫ የማሳካት አቅም አለው። ይህ ደግሞ እስካሁን ያደረጋቸው ጨዋታዎች አመሳካሪ ናቸው። በሊጉ የስኳድ ዴብዝ ያለው ክለብ እንደ አርሰናል የለም። እናም ዘንድሮ አርሰናል በብዙ ነገሮች ተቀይሯል። አምና ሊቨርፑል ሊጉን ሲያነሳ ከ9ኛው ሳምንት ጀምሮ ነበር ሊጉን እየመራ የነበረው። አርሰናል ደግሞ ዘንድሮ ከ7ኛው ሳምንት ጀምሮ ሊጉን እየመራ ነው የሚገኘው። ከፊት ለፊቱ ያሉትን ጨዋታዎች እንግዲህ ማሸነፍ ወይም ደግሞ ነጥብ መያዝ የሚችል ከሆነ አርሰናል የሊጉን ዋንጫ ማሳካት ይችላል። ያን ያክል የሚከብዱት አይደሉም። እነ ክሪስቲያን ፓላስ፣ ፉልሃም ናቸው። እዚህ ጋር እንግዲህ ሊቨርፑል ጫና ማሳደር ይችላል ማለት ነው። ሊቨርፑል እንግዲህ ከባባድ መርሃ ግብሮች ይጠብቁታል። እንግዲህ ማንቸስተር ዩናይትድ፣ እንግዲህ ማንቸስተር ሲቲ በአውሮፓ ቻምፒየንስ ሊግም እነ ኢንተር ፍራንክፈርት የሚገጥም ይሆናል። እንግዲህ በሊቨርፑል ቤት ቅድም እንዳይነገርኳችሁ ደግሞ የተጫዋቾች ጉዳት አሁን ላይ እየተበራከቱ ይገኛሉ ማለት ነው። ይህንን ተከትሎ አርሰናል አሁን ላይ ነጥቡን እያሰፋ በሊቨርፑል ላይ ጫናውን የሚያሳደር ከሆነ እንግዲህ የሊጉን ዋንጫ በ2025/26 የፕሪሚየር ሊግ ዋንጫ አርሰናል የሚያነሳ ይሆናል ማለት ነው። አድማጮቻችን እናንተስ ምን ትላላችሁ? የዘንድሮ አርሰናል ምን ያሳካ ይሆን? ሀሳቦቻችሁን የሀሳብ መስጫናችን ላይ ልታጋሩ እንችላላችሁ። እንግዲህ ስለነበረን የአብሮነት ቆይታ ከልብ አርክተን እናመሰግናለን። አንዳንድ ሀሳቦችን አንስተን ተወያይተናል። እናንተም መልከታዎቻችሁን እንድታጋሩን በአክብሮት እጠይቃለሁ። ከምን ጊዜ በበለጠ ቪዲዮአችንን ላይክ፣ ሼር እንድታደርጉ በአክብሮት እየጠየቅኩኝ እነዚህ ጋር ተሰነባበትኩኝ።